Sorry, you died. It's not busy. Please redial later. Sorry, you died. It's not busy. Please redial later. ግሩሜ ይገባኛል እኮ እንኳን እሱን ለመለሰልህ ፕሮሞሽኑን ባጭር ጊዜ ውስጥ ካልጀመርኩኝ እኮ ከጨዋታ ውጭ ነው የሚያደርጉኝ። በዛ ላይ ታውቃለህ የመንግስትን ብድር አለብኝ። የባለፈውን ያበደርኩን ብቻ መልስ ለገንዘብ ትገኛል። እኔ ከዚህ በላይ ምንም ልል አልችልም። አዝናለሁ። ሄሎ ብሩክ እንግዲህ ከዚህ በላይ የገንዘብ ዝውውር ምንነት ሊገባ አልቻለም። ስማ እኛ እኮ ነጋዴዎች ነን፣ እየገባህ አይደለም። አንተ አርት፣ ህብረተሰብ፣ ታሪክ መዋቀር እያል ጊዜያችንን በላኸው። በቃ የፕሮሞሽኑ ሼር ከፍለክ ስራውን ቶሎ አጠናቅ። ይገባኛል እኮ ምንም ማድረግ ስላልቻልኩኝ ነው። ገንዘቡንም ለማግኘት እየሞከርኩ ነው። የውላችን ጊዜ ካለቀ እኮ ወራቶች አለፉት። አሁን በአስቸኳይ ፕሮሞሽኑን የማታካሄድ ከሆነ ሼሩን ለሌሎች ሰዎች ክፍት አድርገን እንሄዳለን። ምንም ማድረግ አንችልም። ይኸውልህ ብሩክ፣ እዚህ ስራ ላይ ምን ያህል እንደለፋ ምን ያህል እንደደከምክ ይሄ የሚካድ ነገር አይደለም። ነገር ግን እኛም ለዚህ ፊልም ያወጣነው ገንዘብ የትም ቦታ ላይ ትልቅ ካፌ አሊያም ትልቅ የንግድ ሱቅ ከፍቶ ማሰራት የሚችል ገንዘብ። አንተም ያለህን ሼር ለማስጠበቅ ላለማጣት ስትል የኛ ጊዜ ደግሞ እየፈጀብን። ገንዘቡን በቶሎ ማግኘት ካልቻልክ በውላችን መሰረት የፕሮዲዩሰርነቱን መብት ታጣለህ። አዝናለሁ ብሩክ። ለዚህ ሁሉ መንስኤ ክፍተት እየሆንክ ያለው አንተ ነህ። በጣም አዝናለሁ። አሁን የብሩክን ጉዳይ አጠናቀናል። ይህን ሰውዬ እንደምንም ብለን ከዚህ ሼር ማስወጣት አለብን። ከዛ ብቻችንን በሚሊዮን እናፍሳለን። እስካሁን አለች እንዴ ወደ ቤትሽ አትሄድ? አዎ ምን ችግር አለው? ትንሽ የምሰራው ነገር ነበር። አስቸገርኩ? አይ እንደዛ ማለት አይደለም። ምን እያደረግሽ ነው? እያነበብኩ። ማንበብም ስራው ነው እንዴ? እንዴ ታዲያ አንድ ደራሲ ማንበብ፣ ሙዚቃ መስማት ምናምን እኮ ስራው መሆን አለበት። ተመስገን። የሚጽፍ ብቻ ሳይሆን የሚያነብም ደራሲ የሰጠን አምላክ ይመስገን። ለማንኛውም መልካም ንባብ። ደህና ደር። ደህና ደር።
ልላክ? ቆያችሁ ልላክ። ሄይ ነይ ውሃ ገዝተሽልን ምንድን ነው? ኃይል በጨመረለት ቁጥር የበለጠ እየጠፋ ይቸገራል። ድምፁ አሪፍ ስላልሆነ ቀስ በይ እንጂ ስክሪፕት እኮ ነው። ሰናይ አንድ ስቴጅ ጠብቂ። ድምፅ አለባቸው። እሺ እስካሁን የነበሩት ክፍያ አልጨረስሽም እንዴ? አልቆልኛል። ታዲያ በተደጋጋሚ እዚህ ግቢ ውስጥ አይሻለሁ። በሰላም ነው? አዎ፣ ግቢው ጸጥታው ማለቴ ትንሽ ስራ ስላለብኝ ነው። ስራ? የምን ስራ? ድርሰት ጽፌያለሽ? አዎ፣ አልፎ አልፎ። ምርጥ በፍጹም አልጠይቅም። እኔ ልጅ እኮ እኔ ማርታ ነኝ ይቅርታ የምጠይቀው። ኧረ አይፍታኝ አይፍታኝ፣ እውነቴን ነው። በፍጹም በፍጹም እኔ ይቅርታ አልጠይቅም። በቃ አውቀው ይጠይቀው። ይቅርታ ደህና መሸሽ። ደህና መሽ። ሰኒ እንዴት ሆነልሽ? ከጥቂት ቀን በኋላ ከፍላለሁ። አይ ሰኒ፣ የእናትሽ ውለታ ስላለብኝ እንጂ 3 ወር ሙሉ የቤት ኪራይ ሳይከፈል። ሰዎቹ እኮ ስላልደወሉልኝ ነው። እስቲ ይሁን፣ እኔም ቸግሮኝ ነው የማስቸገርሽ። ወይ ደግሞ ሌላ ቤት ፈልጊ። እከፍላለሁ እኮ። እኔ ላስወጣሽ ፈልጌ አይደለም። አካባቢው ለልማት ስለሚፈለግ ተለዋጭ ቦታ ሊሰጡን ቀበሌ ጠርተው ነግረውናል። የልማት ተነሽ ገንዘብና ቦታ ሊሰጡን ነው እንግዲህ።
እናቴ ደግሞ ቀማኛ ሌባ የቀንጅብ ቦዘኔ ቀስ በይ ልረዳሽ ነው ቀስ በይ ሌባ ቀማኛ ቆይ ተረጋጊ። በአንድ ጊዜ አንድ ጥያቄ ብቻ ለመጠየቅ ሞክሪ። አይደለም እኔ ኮምፒውተር ራሱ በተመሳሳይ ሰዓት ይህን ጥያቄ መመለስ አይችልም። ጠፋሁ አይደል? ምን ነገሮች ከዛሬ ነገ እያልኩ እኮ ሳይሳኩልኝ ቀርተው ነው። ይገባኛል እኮ ግን ግድ መክፈል ስላለብኝ ነው። የትምህርት ቤት ክፍያዬን ነው አንስቼ የሰጠሁሽ ታውቂያለሽ። በቃ እሺ፣ አንድ ሳምንት ብቻ ታገሽ። አንድ ሳምንት እያልሽኝ እኮ 2 ወር ሞላው። ኧረ በእግዚአብሔር አስተውይ ሆነሻል። ሰዎች እኮ ከደወሉልኝ ብዙ ገንዘብ ነው የማገኘው። እንዴ ካልደወሉስ ከየት አምጥተሽ ልትሰጪኝ ነው? ነገሩን ችላ እያልሽ ይመስለኛል። እውነት ብታስቢበት ደስ ይለኛል። ለማንኛውም ቻው።
በአጠቃላይ የተፈጠረው ይሄን ነበር። ሌላ ጥያቄ አለሽ? ታዲያ ማለቴ ከዚህ እንዴት ተገኘ? የቤቴ ቁልፍ ጠፋ፣ ታክሲ አጣው፣ እንደገና ደግሞ የስልኬ ቻርጅ ዘጋ። መቼም ውጭ አላድር። የት ነው ግን ማውቀን? ፊልም ላይ ነው። አመሰግናለሁ። አይሆንም ነው እንጂ ይገርማል በጣም። አመሰግናለሁ። ስለምን ይገርማል? አድናቆት መስሎኝ። ይገርማል ማለት እኮ መገረም ነው። ፊልሞችን ግን አይቻቸዋለሁ፣ ግን አንድም የወደድኩት የለም። አመሰግናለሁ። ስለምን ስላልወደድኩት? አይ ፊልሞቼን ስላየሽና ስለሰጠሽኝ አስተያየት ስላሳደርሽኝም አመሰግናለሁ። እኔ አላሳደርኩም። ሰው ቢዘው ብለህ ገብተህ ያደርኩ አንተው። አመሰግናለሁ ያልኩት አንቺን አይደል? ቤቱ መጸዳጃ ቤት ቁርስ እንኳን ባይኖር ፊቴን ታጥቤ ልዳ። ተቀምጥ፣ ቁርስ ብላ። ማታ ላደረከው ነገር በጣም አመሰግናለሁ። ምን አለ? ሁሉም ነገር ትዝ ብሎኛል። እንዴት ትዝ አለሽ? ትዝ የሚልሽ አልመሰለኝም ነበር። አልቸኮልኩም። ለምን? ይህንን ጥያቄ ነው የምጠይቀው። መቼም ሰው ያልገባውን ጥያቄ ይጠይቃል። ዘሎ ግን የሰው ሚስጥር አይጠይቅም። የማታው ግን ባደግም ደስ ይለኛል። ለምን መዝናናት አልችልም ስልሽ ያው ቆንጆ ነሽ፣ ወጣት ነሽ። በአጠቃላይ ባትጎጂ ደስ ይለኛል። መዝናናት መጎዳት ነው እንዴ? ማታ እየተናገርሻቸው የነበሩት ቃላቶች ግን የሚዝናና ሰው የሚናገራቸው አይመስሉም ነበር። ጤና ይስጥልኝ። ዳንኤል እባላለሁ። የማርታ ኮ ሚኪያስ ተቀመጥ። አይ ችግር የለም። ቁጭ በል። ለወጣ ስም ነው። ትሰማኛለህ? በፍጹም የምንለማመጥበት እሱን ይቅርታ የምጠይቅበት አንዳችም ምክንያት የለኝም። ግን እኮ እንዲፈታሽ ትፈልጊ? አዎ ወዶ ነው የሚፈታኝ። ታዲያ ምን አለበት በጨዋ ደንብ በስርዓቱ ቢሆን? በፍጹም በዚህ ጉዳይ ላይ ደግመህ ባታናግረኝ ደስ ይለኛል። ተይ እንጂ እኔ እኮ የመጣሁት ሽምግልና ነው። በዛ ላይ ደግሞ ያንቺ ወገን መሆኔንም አትርሺ። እሱን እንኳን ተው፣ ንገረው ጉዳይ እንዳልሆነ ፍጹም አልፈልገውም። እኔ ነፃ ሰው ነኝ፣ መንፈሴ የተፈታ ሰላማዊ ሰው ነኝ ብላለች። ግን በቃ ጨርሻለሁ። ግን እኮ ሀቁ እኮ ያለው እኔ ጋር ነው። እውነቱም እኮ ያለው እኔው ጋር ነው። ማስረጃ ያለው ግን እሱ ዘንድ ነው። ባልዋልሽበት እንድትወይ አድርጎሻል። የተለያዩ ፎቶዎችን አቀናብሮ
ሰርቶታል። ውጣ! ውጣልኝ! ውጣ! አይ እዚህ ነው እንዲያደርሽ የሆነ ነገር ሆነች እርግጠኛ አዎ ካፌ ሂድ እማማክረ ነገር አለ ማለት የማወያይ አንዴ የመጨረሻውን ትዕይንት ድምጽ ተቀርጬ ልምጣና እናወራለን እሺ ልስማት እሺ ደግምልኝ እሺ እስቲ ያሰማኝ እምቢ ማለት ቀላል ሞት የሚያስከትል ቢሆን እንኳን እምቢ ማለት ቀላል እሺ ስትል ግን ኦኬ እሺ እቺን ፓርት ነው ደግምልኝ እሺ እምቢ ማለት ኦኬ እሺ እምቢ ማለት ቀላል ሞት የሚያስከትል ቢሆን እንኳን እምቢ ማለት ቀላል እሺ ስትል ግን የሸሚዝን እጄታ እስከ ክንድ ድረስ ጠቅልለ ጭቃ ውስጥ መነከር ይኖርብሃል ለድከማት እምቢ ማለት ቀላል ሞት የሚያስከትል ቢሆን እንኳን እምቢ ማለት ቀላል እሺ ስትል ግን የሸሚዝን እጄታ እስከ ክንድ ድረስ ጠቅልለ ጭቃ ውስጥ መነከር ይኖርብሃል እኔ እኮ የምችለውን እያደረግኩ ነው። ምን አለ ስራው እስኪያልቅ እንኳን ብትታገሱኝ። አንተ ሰውዬ ስለምን መታገስ ነው የምታወራው? ንግድ ምን ማለት እንደሆነ ቢዝነስ አልገባህም ማለት ነው። እኛ እኮ ይህንን ስራ ሰርተን ጨርሰን ትርፋማ እንሆናለን፣ ትርፋችንን ከፍ እናደርጋለን ብለን እግረ መንገዳችን አንተንም እንተባበራለን ብለን እንጂ እንዴ ብሩክ ጊዜያችንን ገንዘባችንን መስዋዕት ካደረግን በኋላ እንዴት ነው እንደዚህ የምታደርገው? እንዴት አደርገናለህ ብሩክ? በጣም አዝናለሁ። አይ የለም አልችልም እኮ ካልክ ንገረን እንዴ። ይሄን አላ ያጨናንቅም። ሼሩን ለሌላ ሰው አሳልፈን እንሽጠው። አዎ ይኸውልህ ጉደኛ ስክሪፕት እጄ ገብቷል። ይህንን ከፕሮዲውሰሮች ጋር ከተስማማን አሪፍ ክፍያ ያገኝበታለሁ። እዛ ላይ ጨምሬ የተወሰነ ለፕሮሞሽን ከፍላለሁ። ያ ማለት አንተ ገና ሌላ ስራ ሰርተህ የምታመጣውን ገንዘብ እንጠብቅ ነው እየነገርከኝ ያለው ማለት አይደል? ብሩክ አስብበት፣ በደንብ አስብበት ብሩክ። ቀነ እያለቀ ነው ብሩክ። ጥሩ፣ እስከ መጨረሻው የምችለውን እሞክራለሁ። ነገር ምንድን ነው ችግሩ? ቤት ነው ችግሩ? አዎ ቤትም ችግር አለ፣ ግን ከዛም የከፋ ነው። እኮ ምንድን ነው? ገንዘብ ችግሮች? አዎ የገንዘብ ችግርም አለብኝ፣ ግን ከዛም ይብሳል እኮ ምንድን ነው ነገር?
ወድጃለሁ። ማለቴ እሱን ሳላይ መዋል አልቻልኩም። እንዴት ብለህ እንድትጠይቀኝ አይደለም እንድትመክረኝ እንጂ። አይ አንቺ ሁሉን ነገር ታውቂያለሽ ብዬ ነው። ምን አውቃለሁ? ደራሲ አይደል? ደራሲ ብሆን ካዲያ የፍቅር ታሪክ አልጽፍም። እኔ የምጽፈው የወንጀል ታሪክ፣ ስለ ወንጀል አፈጻጸም። ለምሳሌ ሰውን እንዴት አድርገህ በቆንጨራ ቆንጨራ ተይውና በቆንጨራ ቀልድ አለ አይደል? ልሻን ታዲያ ብልጥ እንዴት ነው ላቀርበው የምችለው? እሱ እንደው ቀረጻ ከጨረስን በኋላ ዞር ብሎ አይቶኝ አያውቅም። አሁን እንኳን ስገባ እሱ ሲወጣ ተገናኝተን ነበር። ዝም ብሎ ነው ይገርመኛል። እስቲ ዘንጪ ጸጉርሽን ተሰራ በቃ ለየት ብለሽ ቀረ። እሱ የተለየ ነገር ነው። መጀመሪያ ግን በአይኑ ላይ ይሽቀጣል። ከዛ ቀስ በቀስ ወደ ልቡ ትዘልቂያለሽ። ምን ነው እናቴ ከሞተች በኋላ አይደለም ልዘነጥ ልለብስ ይቅርና የመኖሪያ ቦታዬን እንኳን እርግጠኛ መሆን አልቻልኩም። በምንድን ነው እየሰራሁ አንድ ለቦታ ድርሰት አስገብቻለሁ። ተስፋ ሰጥተውኛል። ክፍያ ጨረሱልሽ? አልቆልኛል፣ ግን እንዳነበረብኝ ከፈልኩ። ጸጉርሽን ተሰራ። መጀመሪያ የመንፈስ ረሃብሽን አስታግሽ። ከዛ ሌላውን ቀስ ብለን እንነጋገራለን። እሺ? እኔ አንድ መፈራረመው ጉዳይ ስላለ ወደዛ ሄድ። በርቺ። እሺ? ችግር የለውም። ከፈለግሽኝ ደውዪልኝ። ዛሬ እንዴት ቤት ተገኘ? ዛሬ ደግሞ አንተ ቤት ነህ። ላመሰግን ነው ስለ ብቻዬን ሰክሬ አግኝተኸኝ ዝም ብሎ ውለታ ይበዛብኛል ብዬ እኮ። ታዲያ ምን ችግር አለ? ሁሉም ሰው አንድ አይነት አይደለም። ሁሉም ሰው ሊጎዳሽ አይችልም። እንግባ፣ ልብስ ልቀይር ነው የመጣሁት። እሺ ፈጥነህ ነው
እዚሁ እጠብቅሃለሁ። ምን ነው በሰላም? ጓደኛን ፈልጌ ነው። ዛሬ ጓደኛው ብሎስ ይቻላል። መጣሁ። አንድ ቦታ እንሄድና ከዛ የፈለግንበት እንሄድ እንችላለን። ከዛ የት? ጓደኛ እንጂ እኮ መርማሪ አልፈልግም። መቼ ትጀምራላችሁ? እሱ ልነግርህ ይችላል። ከ15 ቀን በኋላ። ምን ያህል የሬርሳል ጊዜ አላችሁ? እሱስ 2 ሳምንት የሬርሳል ጊዜ ይኖረናል። 1 ወር ደግሞ ለቀረጻ። ችግር የለም፣ መፈራረም ይችላል። ይቻላል። እንፈራረማ። ይቻላል። በጣም አሁን ምሳችንን ጥግብ ብለን እንበላና ከዛማ ዘና ፈታ እንላለና። እንዴት ነው ዘና ነው ማለት? ቤት እንቀይራለና። ከዛ አንድ ቤት ሄደን ፈታ እንላለን። ደስ ይለኛል። ጓደኛ አይደለም? ጓደኝነት እኮ በዚህ ሰዓት ነው የሚጠቅመው። ና ና ና yes ምን እያልሽ ነው? የሌላ ሴት ቀሚስ ያዝ። ምንድነው? ዝም በልና ያዝ። ምንድነው? ያዝ እንካ። ዝም በል። ምን እያልሽ ነው እንዴ?
ማነህ? አቤት። ዛሬ እዚህ ቤት የመጣ ሰው ነበር? አረ ምንም፣ እዚህቹ ነበርኩ። በአጥር ዘሎ የገባ ሰው ነበር? ውሻው ምን ስራ አለው? ማለት ይጮህ ነበር እኮ። ውሻውማ ለምን ይጮሃል? ውሻው ዛሬ አይጮህ። ጮኋል፣ ግን ቆርቆሮ የሚገዛው ሰውዬ የጮኸ ሲያልፍ ከውጭ የመኪና ድምጽ ሰምቶ ነው ጮኸ። ምን ሌላ ሰው መስለሻል። ደህና አይደለም እንዴ? ማለት ተረበሽክ ትመስላለህ። አይ ሰላም ነኝ፣ ደህና ነኝ። እኔ እንጃ ብሩኬ፣ ስራውን ስንጀምርና አሁን ያለህ መንፈስ አንድ አይደለም። የተረበሽክ ትመስላለህ። ሁሉ ነገር ጨርሰናል፣ ግን ፊልም መስራቱ ብቻ ሳይሆን ለገበያ ማቅረቡ ትልቅ ስራ ነው። አንድ ነገር ሰርተሽ የምታቀርብበትን ካላወቅሽ ትወድቂያለሽ አይደል የሚባለው? በዛ ላይ ማለቴ ምንም ላላደርግልህ እችላለሁ፣ ግን ቢያንስ አውራኝ። ያው እንደምታውቂው ይህን ፊልም ስሰራ ብዙ ነገር ውስጥ ገብቻለሁ። በውስጡም ሀገራዊ ሀሳብ እንዲኖረው አድርጌያለሁ። ስነ ውበታዊ ባህሪውም ከፍ እንዲል ብዙ ወጪ አውጥተንበታል። አየሽ፣ ትርፍ እንኳን ባይኖረው እዳይን ይከፍልልኛል ብዬ አስቤ ነበር። ነገር ግን ለነገሩ አሁን ከሌሎች ፕሮዲውሰሮች ጋር አዲስ የቴሌቪዥን ስራ ለመስራት አስቤያለሁ። አሪፍ የድራማ ጽሑፍ አግኝቻለሁ። በጣም ወድጄዋለሁ።
እሱ ላይ መወሰን ሳይኖርብኝ አይቀርም። ተራራውን ካለፍክ ኮረብታዎቹ አስቸግሮም አይደል የሚባለው? ተራራ እኮ አያደናቅፍም። ጣጣረች ታደናቅፈው። ለማንኛውም እስቲ አንዳንድ ሰዎች ማናገር ሳይኖርብኝ አይቀርም። እነማንን ነው የምታናግረው? የሥራ ፈጠራ ባለሙያዎችን፣ ማስታወቂያ ድርጅት ውስጥ የሚሰሩ አንዳንድ ሰዎችን ባማክር ውጤታማ ሳልሆን አልቀርም። የሚገርም ነው። 500,000 ብር አውጥተህበት በሚሊዮን ልታተርፍ እያሰብክ ያለ ሰው በወር 3,000 ብር ደሞዝ ተቀጣሪ ማመንህ አስገራሚ ነው። እና ምን እንዳደርግ የነገርሽኝ ነው? ፈጥነህ ወስን፣ ጉዞህን ቀጥል። ከጭንቅላት ብቻ ውሳኔ አትጠብቅ። ለልብህ እድል ስጠው። ደስ የሚልህን ነገር አድርግ። ያኔ ይሳካልሃል። በሽ ለማንኛውም ቻው። ሄሎ ወይ አናገርኩት እኮ ማለቴ በደንብ አወራሁት። በጣም አሪፍ ነው። እንኳን ደስ አለሽ። በቃ ዝም ብሎኝ ሄደ። እኔም ተነስቼ ወጣሁ። ለምን? አፍሬ ነው። ብትጠብቂው እኮ ይመጣ ነበረ። እሺ ተመልሼ ትመጣለህ? ቡና መጠጣት አትፈልጊም? ቡና አለ። ሻይ? አይ ወተት? እሺ ለስላሳ የምትፈልጊው? እሺ
የጻፍሽው ነገር አለ? አዎ አንድ ሁለት ቦታ ተስፋ ሰጥተውኛል እንደውልሻለሁ ብለውኛል። ኮንቲኒቲ ሰራተኛ መስለሽ? አይ እኔ እኮ ስራዬ ማለት ደራሲነት ነው የተሰጠኝ። ፊልም ላይ የምሳተፈው ያው ለመማር ነው። ጥሩ። ቅድም ታላቅ ነገር ተናግረሻል። ምን ተናገር? አመሰግናለሁ ልብን ስለመመልከት። አቤት። እሺ መጣሁሽ። እሺ ይቅርታ፣ ተገናኝተን ብናወራ ደስ ይለኛል። ስልክሽን የኔ ማለቴ 0911 27 ዳናሿ ታውቃታለህ? አንቺ? የለም የሙሉ ጌታ ጉደታ ገጸ ባህሪ ዳናሿ ልጅ አወቃት? አላነበብኩት። ዳንስ ከልቧ የምትወድ እሱ ደግሞ ድርሰት ከነፍሱ የሚወድ የሁለት ዓለም ሰዎች የፍቅር ታሪክ። የፍቅር ታሪክ አይደለም። የፍቅር ታሪክ ማለት ግን ትንሽ አያሳፍርም? እንዴት? የፍቅር ታሪክ ማለት ተጋብቶ በደስታና በሰላም ሲኖሩ ነው። ታዲያ እነዚህ በሰላም አይኖሩም? ይፋቀራሉ፣ ግን በደስታ ቀን ነው የሚለያዩት። እሷ ዳንስ ነፍሷ የሆነች ሴት ናት። እሱ ደራሲና አፍቃሪ ጋዜጠኛ ነው። በእሱ የደስታ ቀን ሀሳባቸውና ስራቸው ሁሉ ለየቅል ይሆናል። እሱ ተቀምጦ ድርሰት መጻፍ፣ ማንበብ፣ መመሰጥ ይወዳል። ለምን አሁን ከዚህ አንወጣም? እንውጣ ከዚህ እንውጣ። በእናትህ ተነስ ይዛ እደውላለሁ። በጣም ደስ ብሎኛል። እንጃ ግራም ገብተሽኛል። ብቻ ትለያለሽ። ሁላችንም እኮ ውስጣችን የተለያየ ያንን ነው መቀበል የማንችል። እኔ መች አንቺን እኮ ነው። ምን አለበት ታናሽ? ምን አድርጊ ነው የምትለኝ? ቆይ ለምንድን ነው የማትተውኝ? ተወኝ ስራሽ መተውሽ ይመስልሻል? ምንድን ነው ተዋት እንጂ አንተ ደህና ነሽ? እና ማስተካከል ያሉብን ነገሮች ሳይኖሩ አይቀርም።
በቃ እስኪ ባጭሩ ሲቅደልኝ 2-3 ሳምንት ሳያስፈልገኝ አይቀርም። 1 ወር በቂ ይመስለኛል። አመሰግናለሁ። በጣም ወድጄዋለሁ። ስራውን ግን ፊልሜን ለማስመረቅ ጫፍ ላይ ስለሆንኩኝ ልክ እሱን ከጨረስኩ በኋላ ትኩረቴን በሙሉ ወደዚህኛው ማድረግ ፈልጋለሁ። እንግዲህ ከኛ መጣጣችን ምንድነው? ያው እንደምታውቂው እናንተን ለማስማማት ነው። ደግሞ ነው ወደኋላ እንዲፈታሽ ትፈልጊያለሽ? አዎ በጣም ነው የምፈልገው። ታዲያ ምን አለበት ይቅርታ ብትጠይቂው? ቆይ የኔ ይቅርታ መጠየቅ ለምን አስፈለገ? እንዳለ ያወራሽው ወሬ እኮ ለሰው አስፋፍቶታል። እውነት እኮ ነው ያወራሁት። እጅሽ ላይ ግን ማስረጃ የለሽም። ባይኔ ግን አይቻለሁ እኮ። አንቺ ነሽ ያየሽው። የሰው ወይንም የቴክኒክ ማስረጃ ያስፈልገዋል። ቆይ ግን እንዴት ነው የምታስቡት? በስም ማጥፋት ሊከስሽ እኮ ነው የተነሳው። ምን እሱ ብቻ በእውቀት መፍጠር ጭምር እንጂ። ትቀልዳላችሁ? አይውልሽ እሱ ማስረጃ አለው። ስትጮይ በቢላና በቆንጭራ ልትቆርጩ እንደነበር ሁሉ ብዙ ሰው አይቶሻል። እኔ ለምን አልሞትም? እሱን ይቅርታ ከምጠይቅ ሞቴን በመርጥ ይሻለኛል። ምን አለ አንቺ እሺ ብትይ ጸባይሽን አሳምረሽ ምን አለ ንብረሽ የምትካፈይ? ይቅርታ ኃይሌ፣ ይቅርታ ይሳቅ። እሺ አንድ ሁለት ነገር ላማክር ይመጣው ታላ እሺ የመጀመሪያው የቲቪውን ስራ ተቀበያለሁ። አብረን እንድሰራ ፈልጋለሁ። እሺ ቀጥል። ምን ልቀጥል? አስተያየት ስትበት እንጂ ለዚህ ጉዳይ እንዳልመጣህ አውቃለሁ። ስለዚህ ዋናውን ጉዳይ ቀጥል። ልጅቷ አንዲት ልጅ ልወዳት ነው መሰለኝ። ባይሆን ይሄንን በደንብ አብራራል። አላውቃትም። አውቃታለሁ ግን ብዙ አላወራኋት። ጥቂት አወራን፣ ደስ አለችኝ። የሆነ የተለየ ስሜት እየተሰማኝ ነው። ከዚህ በፊት እንደዚህ ተሰምቶኝ አያውቅም። የተለየ ነው። ልወዳት ይመስለኛል። ምን ላድርግ? ቆይ እንጂ ገና አሰላስዬ ሳልጨርስ ዘለ ምን ላድርግ? እሺ እሺ ጨረሱ። አልጨረስኩም፣ ቀጥል። እውነት ነው። ከዚህ በፊት እንደዚህ አይቻት አላውቅም። ሁሉ ነገሯ ደስ ይላል። በዛ ላይ ደራሲ ናት። ደስ ይላል። ትለያለች። ደስ ይላል። እውነት ነው። ለሰው እንደሚጽፉት አይነት ደራሲ አይደለች። ትለያለች። በምን ነው? አሃ ለሰው የሚጽፉ ደራሲዎችማ ፌክ ያው ይገባል። እሺ ማለቴ ምን ላማክ ዱደዳ እንዴ እኔ ራስ ፈቀደ ነው እንዴ ብትወዳት?
ብዙ ቦታ ሄጃለሁ፣ ብዙ ሰው አግኝቻለሁ። አብራኝ ነበረች። አባባሌ ለ15 ደቂቃም ባወራት። ታዲያ ቀድመ ወዳት ነው እንዴ የምትጠይቀኝ? ወዳታለሁ እኮ። ወድጃታለሁ። ገብቶኛል። ግራ ገብቶኛል እባክህ። ይኸውልህ ብሩክ፣ ልቤን አድምጥ። እሷም እንደዚህ ነበር ያለችኝ። ወደ ራሴ እንድመለስ አደረገችኝ። የሆነ ፍርሃቴን ወደ ድፍረት ለውጠዋለች። ይኸውልህ ልብህ በፍቅሯ ተንቀልቅሎ እንደ ሰደድ እሳት እየተንቦገቦገ። ስለዚህ ማድረግ ያለብህ የማንንም ምክር ሳትሰማ ቀጥታ ወደፊት ብቻ። አሁን ዘና እንበል። ለፍቅራችሁ ያዝልቅላችሁ። መልካም ፍቅር። ስልክሽ ዝግ ነው። የራሴ ስልክ መስሎኝ መዝጋት አልነበረብኝም። ይቅርታ ረበሽኩሽ። ወደ ቤት መግባት አለብኝ። በኋላ ብንነጋገር ደስ ይለኛል። ግን ደህና ነሽ? ደህና ነኝ። ወደ ማታ አልደውልም? እሺ።
አብረን ማለቴ ምን ላድርግ? በቃ ዘና በይ፣ ችግር የለውም። እሱ የሚወድሽ እንዴ በምን አወቅ? በቃ ግድ ዝም ብዬ ገምቼ። ችግር የለውም። በቃ ዘና ፈታ ማለት ነው ያለብሽ። እሺ ችግር የለውም። በቃ ዘና ፈታ። እኔ የምልሽ የወንድ ጓደኛ አለሽ? የለኝም ምን ማለት ቅድም የጠየቀኝ ጥያቄ ነው። ኦኬ ጥሩ ነው። አንድ ስራ አግኝቻለሁ፣ ግን ሰዎቹ አጭር ጊዜ ነው የሰጡኝ። ወድጄዋለሁ፣ በጣም ጓጉቻለሁ። አለቆቼ ግን የአንድ ወር ጊዜ ብቻ ነው የሰጡኝ። ስላለቆቹ መጨነቅ የለብህም። መጨነቅ ያለብህ አስፈላጊ ስለሆነ ስለራስህ ብቻ ነው። አብረሽኝ እንድትሰሪ ይፈልጋሉ። ምን ነው ምን ነው? ከሰው ጋር ነኝ እኮ እና ከሱ ጋር መስራት የመጀመሪያሽ ነው? ግን ከዚህ በፊት እኮ ሌላ ሰው ነበር ወስዶ የሚያስገባ። በቃ ችግር የለውም። ደስ ትይዋለሽ አልኩሽ እኮ። በቃሽ ከሰው ጋር ነሽ። እንዳመጭ ከሰው ጋር ነኝ። እሺ ምን
አብረን ነው የምንሰራው። ኦኬ እና አረፍ በመጸዳጃ ቤት ደርሼ ልምጣ። አብራኝ ነች፣ ግን ግራ አጋባችኝ። የሆነ ኦድ ባህሪ ያላት። እስከ ስለምን ነው ሁሉም ሰው እንደዛ? እውነትን ነው፣ መሄድ አለብኝ። በል ይመችህ። ማርታን ፈልጊያት ነበር። ኦ የሚስቴ ውሽማ አንተ ነህ? እሱ ጓደኛዬ ነው እኮ። በማታው ባይዞልሽ የሚመጣው ጓደኛ አበባ። እሱ አንተን አይመለከትም። ሚኪ ምንድን ነው? ምኑ? ባለ ትዳር ነሽ? ነበርኩኝ ነኝ። እኔ እኮ ስለ አንቺ ምን እንደሚሰማኝ አታውቂም። ግን እኮ ትክክል አላደረግሽም። እስቲ ተወኝ፣ እባክህ ተወኝ። ቆይ ለምንድን ነው የማትፈታኝ? ፍታኝ በቃ። እንደ በቀላሉ ልንለያይ አለቅሽም። አልፈታሽም። ቆይ ያ ሁሉ እውነት አልነበረም ማለት ነው? እንደዛ ስታሰቃይ በጭካኔ ስደበድበኝ የነበረው ሁሉ እውነት አልነበረም ማለት ነው? ስሜን ስታጠፊው ከርመሻል። እንግዲህ እናያለን። ለራስህ ስትል ትፈታኛለህ። ምን እንዳታበጂ። ፍርድ ቤት እገትርሃለሁ። እሱን ተይው። መቼም ቢሆን አላደርገውም። ለአንተ የምንበረከክበት አንተን የምለመንበት አንዳችም ደቂቃ የለኝም። እናየዋለን። እሱ ደግመሽ ስሚ። ከአሁን በኋላ በአጥር ዘልዬ እገባለሁ ብትይ እንደ ቋንጣ ነው የምትደርቂ። ቤቱ ዙሪያውን በኤሌክትሪክ ሽቦ ታጥሯል። ሰምተሻል?
ከየት ተገኘሽ? ስልክ ዝግ ነበር። የራሴ ስልክ መሰለኝ። ስፈልግ ላበራው ስፈልግ ላጠፋው ነው የገዛሁት። ትላንት ስለተፈጠረው ነገር በጣም ይቅርታ። ግቢ። ወድጄሽ ነበር፣ ልቤን ሰጥቼሽ። ግን ባለ ትዳር ነሽ። እንዲፈታኝ እየሞከርኩ እኮ ነው። ችግርሽን ከቀረፍሽ በኋላ ነበር ሌላ ሰው መቅረብ የነበረብሽ። ግን ልፈታ አልቻልኩም እና ግቢ፣ ቁጭ በይ። ማታ ታክሲ ውስጥ ነበር ሻረል ከኔ ጋር ይሄ ወርሳይ መሰለኝ። Oh my God! I don't believe it! Thank you so much! Thank you so much! Inspector! Thank you, thank you! Thank you, thank you, thank you, thank you.
በጣም ነው የማመሰግነው። ቴንክ ዩ Oh my God, I don't believe it. Thank you. ቆይ ሚዲያ እየመጣ ነው። የተግባሩማ ፖሊስና ህብረተሰብ ፕሮግራም ላይ ቀርቦ ህዝቡን ማስተማር አለበት። ሚዲያ አርአያ ስራ ነው የሰራሽው። ክብር ይገባሻል። እንግዲህ እዚህ የምትገኘው ወጣት ናት ይህን በጎ ተግባር የፈጸመችው። የኔት ይህንን ሰናይ ተግባር ለመፈጸም ምን አነሳሳሽ? የሰው ንብረት ለመመለስ ሰናይ ተግባር አይደለም፣ ግን የሰው ንብረት የሰው ነው። እንግዲህ ተመልካቾቻችን ይህንን እንደዚህ አይነት ወጣቶች ነበር አገኘሁሽ። ነግቢ ብንነጋገር ይሻላል። በፍጹም አልፈልግም። በቃ አልፈልግም ማለት ብንነጋገር ይሻላል። ገቢ ገንዘብ ስጪኝ። በጣም ስፈልግሽ ነበር። ቤት መጥቼም የለሽም። ገንዘብ ስጪኝ። አላገኘውም። በጣም ቀልደኛ ነሽ። 15000 ዶላር አግኝተሽ ትመልሻለሽ። ልክ እንደሞላለት እንደደላለት ሰው። ግን እኮ እሱ የሰዎቹ ገንዘብ ነው። በጣም ቀልደኛ ነሽ። ቢሆን ገንዘብ ስጪኝ። ገንዘብ ስጪኝ። ግን እኮ ሰዎቹ አልደወሉልኝም። እንዳና ምን አገባኝ? ታስቢያለሽ? እኔም እኮ ትምህርት ቤት ባልከፈልኩ ቁጥር እላይ እዳ ቅጣት እየበዛብኝ ነው ያለው። እሺ በቃ ሳገኝ ሰጥሻለሁ። ሳገኝ ሰጥሻለሁ። ዛሬም እንደገና አላቀልሽም። ገንዘቤን ስጪኝ። ወይኔ ጌታ ሆይ ምን አይነት ደፋር ነች! እሺ አሁን አንቺ ሰው ነሽ? 15000 ዶላር ትመልሻለሽ? እሱ ከሰዎቹ ገንዘብ
$15,000 በእኛ ሀገር የትና የት ነው? እማማ የሰራው ስራ እኮ ተቀባይነት ሊያገኝ ይችላል። በዛ ላይ ሌላ ስራ አግኝቻለሁ። አይ ተስፋ የለሽም፣ ብቻ ሰፈሩን ይነሳ ነው።
አክሽ ከልብሽ ይቅር በይ። ይቅርታ አድርጌልሃለሁ እኮ። የታል ይቅርታው? ይሄው ሀብት፣ ይሄው ንብረት ውሰጅ ያልኩሽ፣ አንቺ ግን አልፈልግም። ነገርኩ እኮ እኔ በራሴ እግር ነው መቆም የምፈልገው። ይሄ ነው ይቅርታው? አድርጌልሃለሁ፣ ግን ያንተን ገንዘብ አልፈልግም። እናቴ በጨዋነት ነው ለፍታ ያሳደገች። አንተ ትታ ስጠፋ እርሱን ተይውና ከልብሽ ይቅር በይ። ብቻዋን ነበረች። ሳልወለድ በፊት ብቻዋን ነበረች። በአካል አብረሃት ብትሆንም በመንፈስ ግን ከሷ ጋር ነበርክ። ለብቻዋ ነበር ለትዳሯ ስትለፋ የነበረው። ብቻዋን ነበር የተሸከመችው። አንተ ግን እኔ ሳልወለድ በፊት ነው ትታት ሄድከው። ብዙ ምክንያት ነበረኝ። ግድ የለም ምክንያቱ ይቅርብኝ። ግን አንድ ነገር ብቻ አድርግልኝ። ምን ላድርግልሽ? አታሳቀኝ፣ ተወኝ። በራሴ እግር ነው መቆም ፈልገው። በቃ ተወኝ።
ምን ፈለግሽ? በቃ ፍታኝ። እሺ በቃ ፍታኝ። ይቅርታ። ደስ ይበል። ዳንኤል 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 ምን አልሽ? ካሜራ 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 ይቅርታ። ደስ ሲል ዳንኤል ዳንኤል ካሜራ 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 ድገሚልኝና አሁኑኑ ፈታሻለሁ። ይቅርታ። ደስ ይበለኝ። ደስ ይል ይቅርታ። ፍታኝ በቃ። የእውነቴን እንዳልሆነ ታውቃለህ። የውሸቴን ነው። መቼም ከልቤ እንዳልሆነ ታውቃለህ። ግን እጠይቃለሁ። በቃ ይቅርታ ይቅርታ። እሺ እንደምን አደርሽ? ገንዘብ ፈልጌ ነው የመጣሁት። ምን ያህል ደስ ይለኛል። ሄሎ። አቤት። እሺ በቃ ይቅርብኝ። አመሰግናለሁ። ብዙ ኦዲየንስ የምናገኝበት ይመስለኛል። በጣም አሪፍ ስራ ነው። ስለዚህ ማስተካከል ሳይኖርብን አይቀርም። በነገራችን ላይ ደራሲውን ማግኘት ፈልጋለሁ። በጣም ጥሩ ስራ ነው። በጠበቅኩት ጊዜ ቀደም መምጣት በጣም ደስ ብሎኛል። ደራሷ እሷ ነች። ዳይሬክተሩ ታወቅ። ሰናይት ሩቅ። እሺ ጨርሱ በቃ። ሌላ ጊዜ እናወራለን። አሪፍ ስራ ነው። ሰላም። ምንድነው? አግኝቻለሁ ገንዘብ። ገንዘቡን አገኘሽው? በጣም ነው የማመሰግነው። በጣም ይቅርታ ግን እሺ፣ እኔ እኮ አረባን በጣም መጥፎ ነገር ተናገርኩሽ። አልተቀየምኩሽም። የምርሽን? ከልቤ ነው። በጣም አመሰግናለሁ። ጓደኛዬ ስለተሳካልሽ ደስ ብሎኛል። እጂ በቃ እንዴ ሻይ ጠጪ ሳለልሽ ሻይ ያፈላል።
ሰኒ ደህና ነሽ? እንደምን ነሽ? ስራ ጥሩ ነው? ጥሩ ነው። እሰይ ሰኒ እሰይ። ያው ምንድን ነው ሰኒ? የቤት ኪራይ ነው። ያማ አይሆንም እንዴ ቤቱ እስኪፈርስ ድረስ ነው። በዛ ላይ ሰዎቹ ከፍለውኛል። እሺ ሰኒ እሰይ እሰይ። አንቺ እኮ ጀግና ነሽ። እሰይ እሰይ እሰይ። በቅድሚያ ጥሪያችንን አክብራችሁ ከተለያየ ሚዲያ አካል ስለመጣችሁ እናመሰግናለን። ይህ ፊልም እውን ሆኖ እንዲሆን ለረዳን አምላካችን የተመሰገነ ይሁን። ሲቀጥል ደግሞ አምሮ በብዙ ልፋት ውስጥ ይህንን ፊልም ላገዙኝ ጓደኞቼ ምስጋና ላደርስ ፈልጋለሁ። ጥያቄ ካላችሁ እሺ አመሰግናለሁ። ምን ያህል ጊዜ ፈጀና መቼ እንደሚወጣ? 6 ወር ነው የፈጀው። በዚህ ወር መጨረሻ ይወጣል። ሌላ ጥያቄ? እሺ አመሰግናለሁ። እኔ ያሉኝ 2 ጥያቄዎች ናቸው። ፊልሙን ለመስራት ምን ያህል ገንዘብ ፈጀ? ሁለተኛው ጥያቄ ደግሞ ከኢትዮጵያ ውጭ የት ለማሳየት አስባችኋል? 650 ሺህ ብር ፈጅቷል። ፊልሙን ልናሳይ ያሰብነው ያው ከኢትዮጵያ ውጭ በአሜሪካ፣ በአውሮፓ እንዲሁም ደግሞ በቅርብ ነገሮች ከተስተካከሉ በኤርትራ ዋና ከተማ አስመራ ልናሳይ አስበናል። ሌላ ጥያቄ? ሌላ? እሺ አመሰግናለሁ። እዚህ ፊልም ላይ ፕሮዲውሰሮቹ ከስራ መውጣታቸው ታውቋል። ይህ እንዴት እንደተፈጠረ ማወቅ ይቻላል? ወይዘሪት ሰናይት እንድትመልሰው እድል እሰጣታለሁ። አመሰግናለሁ። የፊልሙ ሼር ክፍት በመሆኑ ሙሉ ለሙሉ እኔ ገዝቻለሁ። እሺ ሌላ ጥያቄ ካለ መጨረሻ እድል ስጥ። እሺ የኔ ጥያቄ ለሚኪ ነው። ትችያለሽ። እንደምን ነህ? ደህና ነኝ። አንቺ እንደምን ነሽ? ደህና። ይህን ችግር ቀርፌ መጥቻለሁ። ይሄ ነው ጥያቄሽ? ስለ ጓደኝነት ምን ታስባለህ? ጓደኝነት የሚናፈቅ ነው። ለአንድ ቀን እንኳን ከልብ አይወጣም። እኔ አንድ ጥያቄ ልጠይቅሽ። ከዚህ ተይዘን እንጥራ። ይቅርታ፣ የፊልሙ ትሬለር በቅርብ በግል ቻናላችን ላይ ይለቀቃል።
ሌላው ማስታወቂያዎችን እናደርጋለን። ስለነበረን ቆይታ እናመሰግናለን። ይቅርታ ሰዓት የለንም።